ትሰሚኛለሽ? ጽንሱ እስኪወለድ ነው ካንቺ ጋር ያለሁት። የምታገስሽም ለዛ ነው። እሺ እኔም እስከዛ ድረስ ነው የምታገስሽ። ምክንያቱም ይሄ ጽንስ የዴቭም ሊሆን ይችላል። በምን እናውቃለን? ባይሆንስ? ካልሆነ ደግሞ ከተወለደ በኋላ እንግዲህ ዲኤንኤ ውጤቱን ማየት ነው። እስከዛ ደግሞ መታገስ ነው። ከሆነ ሰው ጋር ግን አየሁሽ ልበል? ከማን ጋር? ሮዛ ያለችውን ነገር ችላ ልለው አልፈልግም። ከሆነ ሰው ጋር ታይተሻላል። ቅድሚያ መስጠት ያለባቸው ነገሮች ቅድሚያ መስጠት አለባቸው። እሺ ታዲያ ለዚህ ተቆጣኝ? ማንኛውም ወንድም የሚያደርገውን ነገር እኮ ነው እያደረኩ ያለሁት አይደል እንዴ? ራስሽን መጠበቅ አለብሽ። እሺ ሮሻ አይደነገጥሽው? እኔ ነው ሌባ መትኝ? መጀመሪያ ፍቅሬን ነጠቅሽ፣ ከዛ ትዳሬን፣ አሁን ደግሞ ቤቴ ጓዳ ያማረሽ። ምን አይነት ግን ያልታደልሽ ሰው ነሽ? እንዴት ሲጀመር መጀመሪያም ዴቭ አንቺ አልነበረም፣ ሲቀጥል ደግሞ አድሎሽ ነበረ። ዴቭ ማለት ብታቂ የሰው እንቁ የሰው ወርቅ ማለት ነው። ሉሊት ሔዋንንና ባንቴሮን ነጻ ወጣቻቸው። በእንቅልፍ መድኃኒት መርዛው ሁለታቸው አንድ ላይ እንዲተኙ ማድረጓን መድኃኒቱን የሰጣትን ልጅ በማምጣት ማጋለጠቻት። ገና ልጁ ሲመጣ እንግዲህ የተፈጠረውን ነገር ተናገር በማለት እዛ በር ላይ ቆሞ እንዲናገር አደረገችው። ሉሊትም ባዘዘችው መሰረት ቀጥታ መድኃኒቱን አምጥቶ ለሮዛ እንደሰጣትና ባንቴሮንና ሔዋንን በእንቅልፍ እንዲተኙና እንዲሳሳቱ ማድረጓንም ለፈለፈ። ይህኔ ጉዳዩን ከጨረሰ በኋላ ወደ መጣበት እንዲመለስም አደረገው። የሮዛ ክፋት የተገለጠለት ዴቭም ክፉኛ በደባት። እሷ ግን ባደረገችው ስህተት ከመጸጸት ይልቅ እንደውም እንደ ጀብድ በመቁጠር ትክክል እንደሰራች አድርጋም ስትከራከራቸው ነበረ። ሆንም ግን ዴቭ እውነታውን ነገር ማወቁ እጅግ በጣም ደስ የሚል ነበረ። ጀግናዋ ሉሊትንማ አለማድነቅ አይቻልም። ብሩህ አእምሮን ታድላለች። በዚህ ምክንያት ዴቭም ሰፍ ብሎ ይወዳታል። ምንም እንኳን በሮዛ ሴራ እንድትጠላ ያላደረገችው ጥረት ቢኖርም ዴቭ ግን ጠንቅቆ የሉሊትን ጀግንነትና ጉብዝና ሁሉንም ነገር ያውቃል። ስለዚህ ካጠገቡ እንድትርቅበትም ሆነ ካልሆነ ቦታ እንድትውልበት አይፈልግም። የስጋ ዝምድና የሌላቸውን ሉሊት ነገር ግን አንዳች ነገር እንዳትሆንም ጥንቃቄ ያደርግላታል። በዚህ ምክንያት ትምህርቷን እየተከታተለች ያለችው ሉሊት ነገ ለምታስበው አላማዋ እንድትውልም ቅድሚያ የሚገባቸውን ነገሮች መሰጠት ይገባቸዋል። ምናልባትም አንዳንድ ጎረምሶች መንገዷ ላይ እየቆሙ ሊያስቸግሯት ይችላሉና እነዚህ ነገሮች ተጠልፋ እንዳትወድቅም ይጠብቃታል። ይህንን ሲመክራት ደግሞ የአእምሮዋን ልዕልና በመጠበቅ ነበረ። ሉሊትዬ አንድ ነገር እንድታጫውችኝ ይፈልጋለሁ፣ የሆነ ሰዓት ጎረምሳ ጋየውሽ ልበል ሲልም ለማጣራት ሞክሯል። ሉሊት እንደ ትልቅ ወንድም ቁጣውን ልትናደድበት ወይም ልትበሳጭበት አልፈለገችም። ይልቁንስ በበጎ ነገር ወሰደችውና አይ ወንድሜ፣ ይህ ነገር ይከፋታል ብለህ ታስባለህ? ሁሉንም የምታደርገው ለእኔ እንደሆነ እረዳለሁ በማለት ዴቭ በሚነግራት ነገር ምንም አይነት ቅራኔ እንደሌላትም ገልጻለታለች። ሴራ ከሽፎባት ዛሬ ሔዋንም ከዛ ቤት ሳትወጣ ቀርታለች። ሽና ገብታ ስታስተካከለም ነገረኛዋ ሮዛ ግን እየተከታተለቻት ይኸውልሽ ባሌን ቀማሽኝ፣ ብዙ ነገር ቀምተሽኛል፣ አሳጥተሽኛል፣ በአንቺም ምክንያት ህይወቴን ባዶ ቀረ፣ ዛሬ ደግሞ ኩሽናዬን ልትወርሽ ትፈልጋለሽ ስትል በስራ ላይ ያለችውን ሔዋን ክፉኛ ተናገረቻት። ሔዋን ቢገባሽ ኑሮ ዴቭ ተሰጥቶሽ ነበረ፣ አንቺ ግን ልትጠቀሚበት አልፈለግሽም። ዴቭን ፊቱን ያዙርልኝ እንጂ እኔማ መተው አልፈልግም ብላታለች። ይህንን የሰማችው ሮዛም ዘላ ጉርቧን ለማነቅ ስትሞክር ሔዋን ተቀዳድማ በቢላዋ ልትወጋትም እየሞከረች ነው። ሮዛ ማን ደርሶ እንደሚያስጥላት ባይታወቅም የሔዋን የሰነዘረችው ቢላዋ ግን ክፉኛ ጉዳት የሚያደርስባት ይመስላል። ለማንኛውም በዛሬው ክፍል 43 ምን አዲስ ነገር አሉ? እስኪ ቀሪዎችንም አብረን የምንዳስስ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ወደ ቪዲዮ ልውሰዳችሁ። በባለፈው ክፍል ሔዋንና ባንቴሮን በሮዛ ሴራ ተጠልፈው ከወደቁ በኋላ ቀጥታ ይህን ቤት ለቅቄ መውጣት ይኖርብኛል በማለት ዴቭን እየነገረችው ነበረ። በሻንጣዎቿ ልብሶቿን ሸካክፋ ጉዞ የጀመረችው ሔዋንን መሄድ መፍትሄ አይሆንምና ቆሚና እንነጋገር ይላታል።
ሔዋን ልትወጣላት ስለሆነ በደስታ እየተጠባበቀች ነው። ትንሿ ሙሽራ ሉሊት ግን የሮዛን ሴራ ከሸፈችባት። ከወደ ውጭ ጠርታ ያመጣችው ልጅ የእንቅልፍ መድኃኒት እንደሰጣቸው ይናገራል። ይህንን የሰማችው ሮዛ በፍጹም እንዳትናገር እያለችም አቅጣጫ እየጠቆመች ነው። ቢሆንም ግን የእሷን ንግግር ሊሰማት አልፈለገም። የተወሰነ ገንዘብ ሰጥተው ይህንን የእንቅልፍ መድኃኒት አምጥቶም እንደሰጣትም ይናገራል። ታዲያ ይህን የሰማው ዴቭም ለካ ሮዛ በአንቺ ተንኮል ነው፣ ስራው ሁሉ የራስሽ ነው፣ የእንቅልፍ መድኃኒት ሰጥሽ እንዲተኙ ያደረግሻቸው ራስሽ ነሽ፣ ስለዚህ አሁን ላይ ሴራው ተገልጾልኛል በማለትም ሮዛ ላይ ጮኸባት። ባንቴሮንና ሔዋንም ነጻ ወጡ። በዚህ ምክንያት ሔዋን የጀመረችውን ጉዞዋን በመሰረዝ ቀጥታ ወደ ቤት ትመለሳለች። አሁን ላይ ሮዛ በንዴት መንጨርጨር ትጀምራለች። ምክንያቱም ያሰበችው ሊሆንላት አልቻለምና። ሔዋን ብቻ አይደለችም፣ ባንቴሮንም እውነታው ስለተገለጠና ስለታወቀ በጣም ደስ ብሎታል። ዴቭም ከወትሮ በተለየ ሔዋንን የበለጠ እየቀረባት መጥቷል። ምንም እንኳን የሞራል ጥያቄ ንን እያስጨነቃት ቢመጣም የሮዛን ተንኮል ካወቀ በኋላ ግን ዴቭ ለሔዋን ያለው ቦታ እየጨመረ መጥቷል። በሌላ በኩል ሉሊትም ቢሆን ሮዛ የምታደርገውን ነገር እየተከታተለች እያጋለጠቻት ስለሆነ ሮዛ በበኩሏ በጣም እየተናደደችባት ነው። ታዲያ ስትወጣ ስትገባም በሆነ ባልሆነው ታመነጫጭቃት ጀምራለች። ዛሬ ላይ ከእናቷ ስልክ ተደውሎላትም ደህንነቷንም ጠይቃታለች። ሉሊት በዚህ ምክንያት በጣም ደስ ብሏታል። ባንቴሮን ሮዛ ያረገዘችው ከዴቭ አይደለም በማለት ለሔዋን ነግሯታል። ሔዋን እና ካንተ ነው ስትልም ጠይቀዋለች። ምክንያቱም ባለትዳር ወንድ ሆኖ እዛ ቤት ለብዙ ጊዜ እንደኖረ ታውቃለችና ካልሆነ ሊሆን የሚችለው ያንተ ነው በማለትም እየተከራከረችው ነው። ይህን እንኳን አይደለም ሮዛ እኛ የማናውቀው ሌላ ፍቅረኛ አላት። ከኔ ጋር በምስል እዚህ ቤት ኖረን እንጂ ያደርንበት አንድ ቀን እንደሌለን የምነግርሽ። በእርግጠኝነት ደግሞ እኔ የማውቀው ነገር ቢኖር ልጁ በፍጹም የዴቭ አይደለም ይላል። ዴቭን በበኩሉ በሮዛ ማርገዝ አሁን ላይ ደስተኛ አይደለም። ምክንያቱም የምወልደው ልጅ ምናልባትም ያንቺን ጸባይ ይዞ ቢወጣ ምንድን ነው የሚሆነው? ልክ እንዳንቺ ክፉ ቢሆን ይላል። ሮዛም ታዲያ እና እንዳስወርድልህ ትፈልጋለች ስትልም ጠይቀዋለች። እሱን አላልኩም ግን ተወልዶ አንቺን ቢመስል የሚለው ነገር እያስጨነቀኝ ነው ይላታል። አሁን እየተጠባበቀች ያለችው እስከምትወልድ ድረስ እንደሆነም ነግረዋለች። እሱም ቢሆን እኔም እኮ እየጠበቅኩ ያለሁት አንቺ እስከምትወልድ ድረስ እንጂ ሚስት አድርጌሽ እንደማልኖር ውስጥሽ ያውቃል በማለት እንደማይፈልጋት ነግሯታል። ሮዛም በዚህ ምክንያት በጣም ተናዳለች። ምክንያቱም ቀን በቀን ክፋቷ እየተጋለጠና እጅ ከፈንጅ እየተያዘች ስለመጣች ዴቭ አይደለም ለሚስትነት ይቅርና አብሮ ለመዋል ለማደር እንኳን ፊቷን እየነሳት መጥቷል። ሆኖም በሷ ፊቷን እየዞረ ወደ ሔዋን እየቀረበ መምጣቱ እብደት እየመራት ይገኛል። እንዲህ በልሁ ውስጥ ያለችው ሮዛ ከሔዋን ጋራ እስከ መደባደብ ደረጃም አድርሷቸዋል። በእርግጥ ያሰበቻቸው እቅዶቿ ሔዋንን ከዛ ቤት አስወጥታ በሰላም ለመኖር ብታስብም ነገር ግን ተንኮሏ ተጋልጦባት በጭራሽ ሔዋን እዛ ቤት እንድትቀጥል ተደርጓል። ዴቭም ስለ ሉሊት ብዙ ነገር ያስጨንቀዋል። በተለይ የወጣችለትና አሁን ከሱ ቤት ሆና ብዙ ፈተናዎችን እያየች እየተማረች ስላለችው ትምህርቷ ከግብ እንድታደርስ ከጎን ሆኖ እየረዳት እያገዛት ያለ ወንድሟ ነው። የስጋ ዝምድና ባይኖራቸውም ወደፊት ምን ሊያጋጥማት ይችላል የሚሉ ነገሮችን እንደ አንድ ትልቅ ወንድም ሳላት ይገኛል። ዛሬ ላይ ከገጠር በተደወለው ስልክ ያ አፍቃሪዋ ቤተሰቦቿን እያስጨነቀ እንደሆነ ተነግሯታል። ላይ ታዲያ በዘዴ ሉሊትን ላለማስቀየም ከሆነ ጎረምሳ ጋር አየውስ አደራሽን መቅደም የሚገባቸው ነገሮች መቅደም አለባቸው። ምን ያህል ህይወት አስፈላጊ ቢሆንም የጀማመርሻቸውን አላማዎችሽን ከግብ ማድረስ ይኖርብሻል ይላታል። ይህን የሰማችው ሉሊትም አይ ወንድሜ ይህማ ምን አስፈራህ? እንደ ትልቅ ወንድም የምትመክረኝና የምፈልገው ምክር ነው። ሆኖም አትጨነቅ ብለዋለች። ችበት አላማ ቁም ነገረኛና ጎበዝ አስተዋይ ልጅ እንደሆነችም ያውቃልና እኮራብሻለሁ ሲልም ገልጾላታል። ሔዋንም አሁን ላይ እዛ ቤት መቀጠሏን ተከትሎ ወደ ኩሽና በመግባት አንዳንድ እቃዎችን እያስተካከለች ነው። በተለይ ሮዛ ዞር ብላ የማታየውን ስራዎች እሷ ታከናውናለች።
የወደፊት ሚስቱ ለመሆንም ብዙ ጥረቶችን እያደረገች ነው። በእርግጥ የሔዋን አካሄድ ብልጠት የተሞላበት ነው። ምንም እንኳን ዛሬ በትዳር ያለችው ሮዛ ብትሆንም እሷ ለመቀማት ዳርዳር እያለች ነው። የሔዋን መንገድ ግን ትክክል ነው ብላችሁ ታምናላችሁ? የፈለገ ክፉና ጨካኝ ሴት ብትሆንም ትዳር ቤት በመግባት እንዴት ሔዋን ከዴብ ጋራ ካልሆንኩ ትላለች? ምንም እንኳን የቀድሞ ፍቅረኛዋ ቢሆንም በመካከል በተፈጠሩ ነገሮች የግድ ራሷን ከነዚህ ነገሮች ማራቅ ይኖርባት ነበር ብዬ አምናለሁ። ሮዛ ጋራ የጀመሩት ሰጣ ገባ የት ያደርሳቸው የሆነ እጅግ በጣም ቀን በቀን ከባድ እየሆነ መጥቷል። ለማንኛውም ዛሬ ላይ እንግዲህ ወደ ኩሽና ገብታ እያስተካከለች ባለችበት ሰዓት ባሌን፣ ትዳሬን ቀማሽኝ፣ ብዙ ነገሬን ቀምተሽኛል፣ ደግሞ ኩሽናዬን ልትወርሽ አማረሽ በማለት ሮዛም ነገረኛ ናትና ሔዋንን እየሰደበቻት ነው። እንግዳውስ ስለ ዴብ አላወቅሽበትምና እኔ ደግሞ የግሌ ለማድረግ የማላደርገው ጥረት የለም። እንግዳውስ ካልሽስ ዴብን እወደዋለሁኝ፣ ከተሳካልኝ መቼም ላደርገው የምችለው ሙከራዬ ነው ስትልም በአይን አውጣነት ለሮዛ ገልጻላታለች። ሮዛም በቅናት ተነሳስታ እሷ ላይ ጉዳት ለማድረስ እየተፍጨረጨረች ነው። ቢሆንም ግን አቅመ ቢስ እንደሆነች ደግሞ ተመልክተናታል። ዋና ክፋቷ ከሔዋን የበለጠ ቢሆንም በጉልበት ግን የምትደመስሳት ይመስላል። ለማንኛውም ዛሬ ቢላዋዎችን አዙራ ወደ እሷ ለመውጋትም እያሰበች ነው። ብቻ እነዚህ ሁለት ሴቶች ሰው ካልደረሰላቸው በስተቀረ እጅግ አደገኛውን ጉዞ እየተጓዙ ይገኛሉ። ትንሿ ሙሽራ ክፍል 43 የዛሬውን ይመስላል። በቀጣይ ቪዲዮ ውስጥ ከምንገናኝ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።